በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ከረማችሁ? ወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታ እንደምን ዋላችሁ? እግዚአብሔር እንኳን እንደዚህ ሰዓትና ለዚህ ሰዓት የደረሰን እግዚአብሔር የተመሰገነ ይሁን። አትለይምና እናታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ስሟም ዛሬም ድረስ የተመሰገነ ይሁን። ያው እግዚአብሔር ወደና ፈቅዶ ደግሞ ዛሬ ያው ከሁለት ከሶስት ቪዲዮ ከአራት ቪዲዮ በኋላ ተመልሰን ተገናኝተናል። ያው ደግሞ ዛሬ ለመማር ያሰብነውም ስለ ንስሐ ነው የምንማረው። ስለ ንስሐ ስለሆነ የምንማረው በቅዱስ ወንጌል አምናችሁ ንስሐ ግቡ የሚለውን በማርቆስ 1:15 ላይ የሚለውን የእግዚአብሔር መንግስት ቀርባለች እና በንስሐ ግቡ በወንጌልም እመኑ የሚለውን በማርቆስ 1:15 ላይ ያለውን ስለ ንስሐ ለማውራት እንሞክራለን። ንስሐ ምንድን ነው? እንዴት ንስሐ ይገባል? በንስሐ ሂደት ውስጥ ማለፍ ያለበት ነገሮች ምንድን ናቸው? እንዲሁም ደግሞ እንዴት አድርገን ንስሐ መግባት እንችላለን የሚሉት ነገሮች አብረን ለመፍታት እንሞክራለን። በመጀመሪያ ደረጃ ስንመለከተው ንስሐ ምንድን ነው የሚለውን መመልከት አለብን። ንስሐ ምንድን ነው የሚለውን መመልከት አለብን። እንዲሁም ደግሞ ንስሐ ማለት በመጀመሪያ ምን ማለት ነው ስንለው ማዘን፣ መጸጸት ነው። ማዘን፣ መጸጸት የሚለው ደግሞ ምን ላይ እንዳናዝ ነው፣ ምን ላይ ነው የምንጸጸተው የሚለው ሲንመለከተው በኃጢአታችን እግዚአብሔርን ባስቀየምነው ነገር ላይ ማዘንና መጸጸት አለብን። ምክንያቱም ያስቀየምነው የፈጠረን አምላክ ነው እግዚአብሔር እስከሆነ ድረስ ንስሐ መንገባውም የተጻፈብንን ኃጢአት ለማስተስረይ ለማጥፋት እስከሆነ ድረስ አዘንና መጸጸት ያስፈልጋል። ምክንያቱም በኃጢአታችን አዝነንና ተጸጽተን ንስሐ ካልገባን በኋላ ወደዛኛው ኃጢአት ወደ ነበረበት ኃጢአት መመለሳችን የማይቀር ነው የሚሆነው። ምክንያቱም አላዘንበትም፣ አልቆረጥንም ያንን ኃጢአት ለመተው። አለዚያ ግን ያንን ኃጢአት ለመተው ካልቆረጥን እንዲሁም ደግሞ ንስሐ ገባለን ለማዘን ለመጸጸት ዝግጁ ካልሆነ እንዴት ነው ንስሐ መንገባው? ከንቱ ነው የሚሆንብን። ማለት ንስሐ ራሱ ስንመለከተው እንዴት ነው? የቆሸሸ ልብስ አለ። ያ የቆሸሸ ልብስ ሄዶ ለንስሐ አባታችን ንስሐችን ሲነግሩ እንደሚታጠብልን ሁሉ ያ ልብስም ደግሞ መልሶ ይቆሻል። መታወቅ አለበት። ያ ልብስ መልሶ እንደሚቆሸ ሁሉ እንዴት ነው ንስሐ ገብቼ በከፋም በኋላ እኔ እኮ ኃጢአት እሰራለሁ ለምንድን ነው ንስሐ የምገባው የሚባል አመለካከት ሊኖር አይገባም። ምክንያቱም ንስሐ ሁሌ በተደጋጋሚ የሚደረግ ሚስጥር ነው። አንዱ ከሚስጥራት ቤተክርስቲያን ውስጥ አንደኛው ሚስጥር ንስሐ እስከሆነ ድረስ ንስሐ በየጊዜው የሚደጋገም ነገር ነው። ማለትም አንድ ተገብቶ እኔ እኮ ኃጢአት እሰራለሁ ይቅርብ የሚባል ነገር እስካልሆነ ድረስ ንስሐ ስንገባ ራሳችን ዝቅ ማድረግ እንዳለብን እንዲሁም ደግሞ መልሰን የሰው ልጆች ነንና ኃጢአት እንደምንሰራ ማሰብ እንዳለብን ኃጢአት እንደምንሰራ ማሰብ እንዳለብን ማስታወስ ያለብን። ምክንያቱም የሰው ልጆች ነን፣ ኃጢአት አለብን። ኃጢአት መስራታችን እስከማይቀር ድረስ ያ የታጠበው ልብስ መልሶ ይቆሻል። ልክ መልሶ እንደሚቆሸው ሄዶ መታጠብ አለበት አይደለ? ልክ እኛም ደግሞ በኃጢአት ስለምንቆሸሽ እንደገና ሄደን ንስሐ አባቶች ጋር መግባት አለበት። ስለዚህ አመለካከታችን ላይ ንስሐ የምገባው ኃጢአት መስራት ሳቆም ነው የሚባል ነገር የለም። ምክንያቱም ንስሐ የምገቡት ኃጢአት ስትሰሩ ነው እንጂ በቃ እንጂ አይኔ መጀመሪያ ኃጢአቱን ይቶ በቃ ዘፈን መቶ ካልተውኩኝ በቃ እኔማ ተመልሼ ኃጢአት ውስጥ የምገባው ይቅርብኝ ንስሐ የሚባል አመለካከት በእኛ ላይ ሊፈጠር ስለማይገባ ቤተክርስቲያን ሁሌ ደጇ ክፍት ነው። ምክንያቱም ሐኪም ቤት እስከሆነች ድረስ ደግሞ ሐኪም ቤት ስትሄዱ መድኃኒታችሁ ለመቀበል ከፈለጋችሁ በሽታችሁ ነው መናገር ያለባችሁ። ስለዚህ በሽታችሁን ካልተናገራችሁ መድኃኒቱ እንደማይሰጣችሁ ሁሉ ቤተክርስቲያን ሄዶ ኃጢአታችሁን በስነ ስርዓት ካልተናገራችሁ ለእናንተ ስርየት አይገኝላችሁም። ደግሞ ኃጢአታችሁ አይስተሰስ ምንድን ነው? ይህን የሆነ ኃጢአት ከሰራችሁ ዙሪያ ጥምጥም አለመሄድ ያን ስለዛኛው ኃጢአት ለመናገር ምንድነው ማድረግ ያለብን? ይህን ኃጢአት ሰርቻለሁ እንጂ ሁሉንም ኃጢአት ሰርቻለሁ አባለው ሁሉ የማልሰራው ኃጢአት የለም አይባልም። ምክንያቱም የሰራችሁ ኃጢአት አለቻ ያችን ኃጢአት እንዲህ ብሎ መናገር ነው እንጂ በቅኔ አቃኝቱ ዙሪያ ጥምጥም ምናምን መሄድ አያስፈልግም። ምክንያቱም አያስፈልግም። እንዲሁም ደግሞ በንስሐ ጊዜ ደግሞ መውቀስና መናገር የሚቻለው ስለ ራስና ስለ ኢንዲቪዥዋል ስለ ራሳችን ስለ ፐርሰናል ነገራችን ብቻ ነው እንጂ እንትና አሳስቶኝ እንትና ነው ተደረገ የሚለው ነገር በእኛ በክርስቲያኖች ሕይወት ላይ የለም። እዛ ቦታ ላይ እስከሄዳችሁ ንስሐ መግባት ከመረጥ ጥፋተኞቹ እናንተ ብቻ ናችሁ እንጂ እንትና እኮ ባያደርግብኝ ኖሮ አይባልም። እኔ ነኝ ጥፋተኛ እንዲያደርግ ያለው እንጂ እንትና እኮ እንዲያርጎኝ ነው ያ ልጅ እኮ እንደዛ አድርጎኝ ነው። ስለዛኛ ሰው ሌላ ኃጢአት አይነገርም። ሌላ ቂምና ሌላ ደግሞ ስለ ማማት ስለሆነ የራሱ አይመለከተንም። ስለሰው ኃጢአታችን ለንስሐ አባታችን ስንናገር ምን ማድረግ አለብን? ዝግጁ መሆን አለብን። ራሳችንን ማዘጋጀት አለብን። እንዲሁም የተመሳሰሉ ነገሮች ማድረግ አለብን። ስለዚህ ውድ ክርስቲያኖች አሁን ይህን ቪዲዮ አጠር ለማድረግ ሞክራለሁ። ወደፊት ደግሞ ስለ ንስሐ በበለጠ እያብራራን ለመወያየት እንሞክራለን። ራሳችሁን ዝግጁ ማድረግ አለባችሁ ንስሐ ለመግባት። አለበለዚያ ግን መጨረሻችን ያሉ መንግስተ ሰማያት ቅርባችን አንደሳ ጎን የሚባለው ሁሉ ያው ያለ መጨረሻ ዘመኑ የቀረበ ነውና ንስሐ መግባት ነው። እግዚአብሔር መቀረብ ቅዱስ ቁርባን መቀበል አለብን። እንድንማማር የፍቅር እግዚአብሔር
በላይ መማር እንደምትፈልጉ ፍላጎታችሁ ካለ በንስሐ ዙሪያ በተለያዩ ዙሪያ ፍላጎት ካለ በኮሜንት ሴክሽን ከስር ላይ አስተያየት መስጫ ላይ ገብታችሁ ከስር ሀሳባችሁን መስጠት ትችላላችሁ። የንስሐ ይሄ አልገባኝም ስለ ንስሐ እንዲህ ምንድነው ብላችሁ ሌላ ቪዲዮ እንድሰራ ለኔም ስለሚረዳኝ አይታችሁ ዝም ባትሉ ለኔም ደስ ይለኛል። መልካም ጊዜ። ለእግዚአብሔር ያስተማረን የመከረን ለእግዚአብሔር የተመሰገነ ይሁን። ይቆየን።